እናንተውን የተወደዳችሁ የጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን ለዛሬ ያዝንላችሁን መረጃዎች እኔ ኤልያ ሳሙኤል እየነገርኳችሁ ቆይታ እናደርጋለን። በመጀመሪያም አርዕስተ ዜና ፋኖስ ኢንተግሬትድ ኮሚኒቲ ዴቨሎፕመንት ኦርጋናይዜሽን ለተለያዩ የመገናኛ ብዙሃን ተቋማት ኃላፊዎችና ተወካዮች ጋር ውይይት አካሄዱ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምዕራብ አዲስ አበባና አካባቢው ክልል የመካኒሳ ሙሉ ወንጌል አጥቢያ የምስጋና መርሃ ግብር አካሄደች። ከውጭ በፋብሪካ የተቀነባበሩና የታሸጉ ምግቦች ያለ ጊዜው ከሚከሰት ሞት ጋር ሊያያዙ ይችላሉ ተባለ። እንድትከታተሉ የጋበዝኩ ዝርዝር መረጃዎችን ነግራችኋለሁ። ፋኖስ ኢንተግሬትድ ኮሚኒቲ ዴቨሎፕመንት ኦርጋናይዜሽን ከተለያዩ የመገናኛ ብዙሃን ተቋማት ኃላፊዎችና ተወካዮች ጋር ውይይት አካሄዱ። ፋኖስ ኢትዮጵያ ወላጅ አልባ የሆኑትንና በኢኮኖሚ ዝቅተኛ ኑሮ ላይ ያሉ ሴቶችና ህጻናት ላይ የሚሰራ ለትርፍ ያልተቋቋመ ትውልደ ኢትዮጵያውያን በሆኑ ቅልብ ባላቸው ድጋፍ ሰጪ ወገኖች ላይ ተመስርቶ የሚንቀሳቀስ ተቋም ሲሆን ባለፉት 20 ዓመታትም ልዩ ልዩ አገልግሎት ሲሰጥ መቆየቱ ተወስቷል። በሃርመኒ ሆቴል ለመገናኛ ብዙሃን ተቋማት ኃላፊዎችና ተወካዮች ጋር በተካሄደው የግንዛቤ ማስጨበጫ መድረክ ላይም ስለ ፋኖስ ኢትዮጵያ ዶክመንተሪ ፊልሞች የቀረቡ ሲሆን በዚህም ባለፉት 20 ዓመታት የተሰሩ ጉልህ ስራዎችም ቀርበዋል። ፋኖስ ኢንተግሬትድ ኮሚኒቲ ዴቨሎፕመንት ኦርጋናይዜሽን ከሚሰራቸው ጉልህ ስራዎች አንፃር መገናኛ ብዙሃኑ ከፋኖስ ጋር በጋራ ሊሰሩ በሚያስችላቸው ጉዳዮች ላይ መክረዋል። መገናኛ ብዙሃንም በበጎ አድራጎት ስራ ላይ የበለጠ ተሳታፊ በመሆን የህብረተሰቡን ችግር በመቅረፍ ረገድ ከበጎ አድራጎት ተቋማት ጋር ሊሰሩ እንደሚገባም በእለቱ ተወስቷል። ቢኒያም ጥላሁን ባላለው የዚህ የፋኖስ ኢንተግሬትድ ኮሚኒቲ ዴቨሎፕመንት ድርጅት የአድቫይዘሪ ቦርድ አባል ነኝ። ይሄ ዛሬ በዚህ ስፍራ የተካሄደው ስብሰባ የተለያዩ የሚዲያ ተቋማት በሚዲያ ላይ የሚሰሩ ከፋኖስ ከሚያደርጋቸው የእገዛዎች ጋር አብረው ቆመው ተባብረው እንዲሰሩ ብዙ መታገዝ የሚገባቸው ብዙ የማህበራዊ ቀውስ ያለባቸው ብዙ ወገኖቻችን ስላሉ ይሄ ደግሞ በመተጋገዝና በመረባረብ በጋራ የሚሰራ በመሆኑ እንደዚሁም የሚዲያ አካላት ደግሞ በዚህ ጉዳይ ትልቅ ኃላፊነትና ስላለባቸው ይሄን ሊወጡ ስለሚገባ ከዚህ አንፃር የተደረገ ስብሰባ ነው። ደግሞ በጣም ጥሩ የተሳካ መልካም ጊዜ እንደነበረ እናምናለን። እንግዲህ ለመተጋገዝ መደጋገፍ አንዱ ለሌላው መቆም እጅግ በጣም ወሳኝና አስፈላጊ በመሆኑ ተያይዘን ተደጋግፈን ወንድሞቻችንን እህቶቻችንን ልጆቻችንን እናቶቻችንና አባቶቻችንን ልናግዝ ይገባል። ያኔ ነው ከችግር አረንቋ ውስጥ መውጣት የምንችለውና ይሄንን ምክክር ዛሬ አድርገናል። ስሜ ብርሻ በለጠ ባላለሁኝ በፋኖስ ኢንተግሬትድ ኮሚኒቲ ዴቨሎፕመንት ኦርጋናይዜሽን ፕሮጀክት ኮኦርዲኔተር ሆኜ እያገለገልኩ እገኛለሁ። እንግዲህ ፋኖስ የሚሰራቸው ሁለት ዋና ፕሮግራሞች አሉ። አንደኛው የልጆች ስፖንሰርሺፕ ላይ ነው። ሁለተኛው ደግሞ የእናቶች ውመን ኢምፓወርመንት የሚባል ፕሮግራም አለን። በሁለቱ እንግዲህ ጥሩ እየሰራን እንገኛለን ማለት ነው። ከዚህ በበለጠ ደግሞ ለመስራት ዛሬ የተደረገው ስብሰባ የተለያዩ የሚዲያ አካላቶችን ጋብዘን እንዴት ነው ፋኖስን ማስቀጠል ያለብን የሚለውን ስብሰባ አድርገናል ማለት ነው። እንግዲህ ፋኖስ ውስጥ የተለያዩ ስራዎች በልጆችም በእናቶችም ላይ እየሰራን እንገኛለን። ልጆቻችንን እንግዲህ በየወሩ እገዛ ያገኛሉ። ከዚህም በተጨማሪ ደግሞ የተለያየ እገዛ ማድረግ የምትፈልጉ ወገኖቻችን ወደዚህ ፋኖስ ወደሚባለው ድርጅት እንድትመጡ ጋብዛለሁ። ኢቫንጌሊየም ሚሽን ኢትዮጵያ ልዩ የሆነ የውይይትና የትምህርት ጊዜ በድሬዳዋ ከተማ እያካሄደ ይገኛል። በመሰረተ ክርስቶስ ቤተክርስቲያን ኢቫንጌሊየም ሚሽን ኢትዮጵያ ልዩ የሆነ የውይይትና የፊልጵስዩስ መልእክት ላይ የተመሰረተ የትምህርት ጊዜ በድሬዳዋ ከተማ እየተካሄደ ይገኛል።
በዚህ መርሃ ግብር ላይ የተሳተፉ ያሉ ከጀርመን ሀገር የመጡ የሚሽኑ ቤተሰብና የክልል አስተባባሪዎች ናቸው። ይህ ውይይትና የትምህርት መርሃ ግብር ከሚያዝያ 20 እስከ ሚያዝያ 25 2017 ዓ.ም እንደሚቆይም ይታሰባል። በቀጣይ በሚኖሩት ቀናቶች የሚሽኑን አገልግሎት በተሻለ ራዕይ ለማስቀጠል የሚያስችል የሥራ አቅጣጫ በማስቀመጥ እንደሚጠናቀቅም ይጠበቃል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምዕራብ አዲስ አበባና አካባቢው ክልል የመካኒሳ ሙሉ ወንጌል አጥቢያ ምስጋና መርሃ ግብር አካሄደች። ባልደረባችን ኤልያስ ወንድሙ ዝርዝር መረጃውን ይነግረናል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምዕራብ አዲስ አበባና አካባቢው ክልል የመካኒሳ ሙሉ ወንጌል አጥቢያ የምስጋና መርሃ ግብር አካሄደች። እሁድ ሚያዝያ 19 2017 ዓ.ም የመካኒሳ ሙሉ ወንጌል አማኞች ቤተክርስቲያን የማምለኪያ ህንጻ እንዲገነባ በጎ አስተዋጽኦ ያበረከቱትን ወገኖች የማመስገንና እንዲሁም የእውቅና ሰርተፊኬት በመስጠት ሽልማት መርሃ ግብር ላይ ጥሪ የተደረገላቸው ከቤተ እምነቱ መጋቢ ኤልያስ ወንድሙ፣ የክልሉ ፕሬዝዳንት መጋቢ አምሮ መልካሙ እንግዶች ተገኝተዋል። ቤተክርስቲያኗ የማምለኪያ ህንጻ ስታስገነባ ከመነሻ የነበረውን ሂደት የሚገልጽ ዶክመንተሪ ፊልም የቀረበ ሲሆን ከፍተኛ አስተዋጽኦ ያደረጉትን የቀድሞ የህንጻ ኮሚቴ አስተባባሪዎችን እውቅና በመስጠት መርሃ ግብሩ ተካሂዶ ጉባኤው እግዚአብሔርን አመስግነዋል። መጋቢ ተመስገን ብርሃኑ ሉቃስ 24 ያለውን የእግዚአብሔር ቃል መልእክት በማካፈል ጉባኤውን አገልግለዋል። የመርሃ ግብሩ ዝግጅት ዓላማውን አስመልክቶ ያናገርናቸው የቤተክርስቲያኗ ቀደምት አባቶች እንዲሁም አገልጋዮች ጌታ ያደረገላቸውን መልካም ነገር በመናገርና በማመስገን የቀጣይ ዕቅዳቸውን ለዝግጅት ክፍላችን እንዲገልጸዋል። በመጀመሪያ ደረጃ ክብር ለእግዚአብሔር ይሁን። በነገር ሁሉ የረዳንና ያገዘን እግዚአብሔር ስለሆነ ለዚህም የመድረሳችን ምክንያት እሱ ስለሆነ በመጀመሪያ እግዚአብሔርን አመሰግናለሁ። እኔ ያው በህንጻ ኮሚቴ ውስጥ ያው ምክትል ሰብሳቢነት ስመራ ነበር የነበርኩት። በዛ ውስጥም የገቢ ማሰባሰቢያ ውስጥም በተለያዩ ዘርፎችም ሰርቻለሁ። ግን የነበረን ህብረትና አንድነት በእውነት ነው ምለው እግዚአብሔር ያውቃል። ትልቅና ለሌሎቹ ምሳሌ የሚሆን ፍቅርና አንድነት ነበረ። የኢትዮጵያ መካነ ኢየሱስ ቤተክርስቲያን ደቡብ ሲኖዶስ ለ17 አገልጋዮች የቅስና ሹመት ሰጠች። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በደቡብ ኢትዮጵያ ሲኖዶስ ለ17 አገልጋዮች የቅስና ሹመት እሁድ ሚያዝያ 19 ቀን 2017 ዓ.ም መስጠቱ ተገለጸ። አገልጋዮቹም የቅስና ኃላፊነታቸውን ከቤተክርስቲያኒቱ ምክትል ፕሬዝዳንት ቄስ ዶክተር ታሪኩ ቶሎሳ የተቀበሉ ሲሆን ምክትል ፕሬዝዳንቱ አገልጋዮቹ ከዚህ በፊት በተቀበሉት ተልእኮ ላይ ተጨምሮ የተሰጣቸው መሆኑንም ገልጸዋል። የሲኖዶሱን ፕሬዝዳንት ቄስ ደስታ ሃሮ በበኩላቸው ብዙ ከተቀበለ ሰው ብዙ እንደሚጠበቅ በማስታወስ ኃላፊነቱን የተቀበሉን አገልጋዮች ምእመናን በጸሎትና በምክር እንዲደግፏቸው ጥሪ አቅርበዋል። ዘገባው የቡሌ ሆራ ሲኖዶስ ነው። ከ142 ሚሊዮን ብር በላይ የሚገመቱ የመጠቀሚያ ጊዜ ያለፈባቸው መድኃኒቶችና ምግብ ነክ ግብአቶች ተወገዱ። የአዲስ አበባ ምግብ መድኃኒትና ባለስልጣን ከማዕከል እስከ ክላስተር የተከናወኑ ተግባራትን እንዲሁም የተሰሩ ስራዎች ላይ ቁጥጥር ማከናወኑን አስታውቋል። በዚህም ባለስልጣኑ ባደረገው የቁጥጥር ስራ 71 ሐሰተኛ መረጃ ሲያገኝ ግምታዊ ዋጋቸው 51 ሚሊዮን ብር የሚያወጡ የመጠቀሚያ ጊዜያቸው ያለፈባቸው መድኃኒቶችና 91 ሚሊዮን ብር የሚያወጣ የተበላሹ ምግብና ጤና ነክ ምርቶች ማስወገዱን በባለስልጣኑ የምግብና ጤና ነክ ቁጥጥር ዳይሬክቶሬት አቶ እስጢፋኖስ ጌታቸው ለብስራት ሬዲዮ ተናግረዋል። የተሰሩ ስራዎች ጥሩ ቢሆንም በተለይ ለፀሐይ ተጋላጭ በሆኑ ምርቶች ላይ የሚቀሩ ስራዎች እንዳሉና የግብአት ችግር መፍታት እንዳለበት በተጨማሪም ምቹ የስራ ቦታ እንደሚያስፈልግና የቁጥጥር ስራው ተጠናክሮ ሊቀጥል ይገባልን ብለዋል። በቀጣይም ጎዳና ላይ የሚሸጡ ምግቦች ለፀሐይ ተጋላጭ በሆኑ ምግብና መጠጥ ምርቶች ላይ የተጠናከረ ስራ ይሰራል ሲሉ አቶ እስጢፋኖስ ጌታቸው ጨምረው ለብስራት ሬዲዮ ተናግረዋል። መረጃው የዳጉ ጆርናል ነው። ወደ ጄኤምኤም ቴሌቪዥን ተመልካቾቻችን እየተከታተላችሁ ያላችሁት የጄኤምኤም ቴሌቪዥን መረጃዎችን ነው። ወደ ውጭ መረጃ አልፋለሁ። በፋብሪካ የተቀነባበሩና የታሸጉ ምግቦች ያለ ጊዜው ከሚከሰት ሞት ጋር ሊያያዙ ይችላሉ ተባለ።
በፋብሪካ የሚቀነባበሩና ብዙ ንጥረ ነገሮች የሚጨመርባቸው ምግቦችን የሚመገቡ ሰዎች ያለ ጊዜያቸው የመሞት እድላቸው ከፍተኛ ሊሆን እንደሚችል ዩኬን እንዲሁም አሜሪካን ጨምሮ በ8 ሀገራት የተደረገ ጥናት አመላከተ። በዓለም ላይ በበርካታ ሰዎች ዘንድ እየተዘወተሩ የመጡት በፋብሪካ የሚቀነባበሩ ስጋዎች፣ ብስኩቶች፣ ለስላሳ መጠጦች፣ አይስክሬም እንዲሁም ለቁርስ የሚሆኑ ሴሪያሎች ብዙ ንጥረ ነገር የሚገባባቸው በፋብሪካ የተቀነባበሩና የታሸጉ ምግቦች ምሳሌ ናቸው። እነዚህ በፋብሪካ የሚቀነባበሩ ምግቦች አብዛኛውን ጊዜ በቤት ውስጥ ምግብ በመናበስልበት ውስጥ የማንጠቀማቸው ንጥረ ነገሮችና ኬሚካሎች ይይዛሉ። እነዚህም የምግቡን ገጽታ ለማሻሻል የሚገቡ ቅመማ ቅመሞች፣ ማጣፈጫዎችና ኬሚካሎች ናቸው። አንዳንድ ባለሙያዎች እንደሚናገሩት በፋብሪካ የሚቀነባበሩና የሚታሸጉ ምግቦች ከጤና መጓደል ጋር ለምን እንደሚቆራኙ በግልጽ አይታወቅም። ምግቦቹ በፋብሪካ የሚቀነባበሩት ወቅት ካለው ሂደት ጋር እንደሚያያዝ የሚያሳዩ ጥቂት መረጃዎች ሲኖሩ ምግቦቹ ውስጥ በሚገኘው ከፍተኛ መጠን ያለው ስብ፣ ጨውና ስኳር መሆኑንም የሚያመለክቱ ጥናቶች ይፋ ሆነዋል። ዘገባው የቢቢሲ አማርኛ ነው። ለዛሬ ያስኩላችሁ መረጃዎች ከማጠቃለላይ በፊት አርዕስተ ዜናዎቹን ላስታውሳችሁ። ፋኖስ ኢንተግሬትድ ኮሚኒቲ ዴቨሎፕመንት ኦርጋናይዜሽን ለተለያዩ የመገናኛ ብዙሃን ተቋማት ኃላፊዎችና ተወካዮች ጋር ውይይት አካሄዱ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምዕራብ አዲስ አበባና አካባቢው ክልል የመካኒሳ ሙሉ ወንጌል አጥቢያ የምስጋና መርሃ ግብር አካሄደች። ከውጭ በፋብሪካ የተቀነባበሩና የታሸጉ ምግቦች ያለ ጊዜው ከሚከሰት ሞት ጋር ሊያያዙ ይችላሉ ተባለ። ለዛሬ ያዝነላችሁ መረጃዎች እነዚሁ ነበሩ። ያዘጋጀላችሁ ዳንኤል አንተነህ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ወደ እናንተ ያደረስኩት ሊያ ሳሙኤል ነኝ። ሌሎች የጂኤምኤም ቴሌቪዥን ፕሮግራሞች ይቀጥላሉ። መልካም ጊዜ።